የሲቢኤ ኢትዮጵያ ፕሪሚየር ሊግ 16ኛ ሳምንት ጨዋታ መቀለ ሰባ እንደርታ ከኢትዮ ኤሌክትሪክ የመጀመሪያው አጋማሽ ተጀምሯል። ፍጹም አለሙ ፍጹም እንዴት አይነት ጅምር ነው! ፍጹም አለሙ ለኪቲካ ረጅም ኳስ፣ ነገር ግን ዩሱፍ ሞሮ አጥብቦበታል ኪቲካ ኳሱን እንዳይጠቀም። ከብርሃን የፈጠነ አጀማመር መቀለ ሰባ እንደርታ። ደስታ ዮሐንስ ደስታ ጊትጋትኮ አስረኛው ደቂቃ ላይ የሟናብስቱን የመሪነት ጎል አስገኝቷል። የጊትጓትን አጨራረስ ግን ማድነቅ አለብን። ባለፈው ሳምንት አይኑ ላይ በደረሰበት ላይ ሲዳማ ቡና ዳግም ንጉሴ ወደ ሀዲያ ሲለቅባቸው በምትክ ያመጡት ተከላካይ ነበር። 10ኛ ደቂቃ መቀለ ሰባ እንደርታ 1-0 መሪ የሆነበትን ጎል ማመር ዛጌ አብዱ እንኳን ከዚህ በላይ ማድረግ ነበረበት። በእጁ ኳሱን ፓንች ማድረግ፣ ምክንያቱም ነጥሯል። ለመያዝ አስቸጋሪ ኳስ እሱ ግን ለመቆጣጠር ሞከረ፣ ኳሱን ለቀቀው። መቀለ ፍጹም አለሙ አምልጧቸዋል። ፍጹም ኪቲካማ አለለት። ፍጹም ለኢትዮ ኤሌክትሪክ ነገሮችን ከባድ አደረገባቸው። አጋማሽ ተጠናቋል። የመቀለ ሰባ እንደርታ የበዛ የጨዋታ ብልጫ በጎሎች የተረጋገጠበት በጎሎች ስለዚህ ናሂማና የሚጨርፈው እንኳን ሳይሆን አቤል የማግኘት እድል አለው። የሚያግዘው ሰው አጠገቡ ያገኛል። ሞር ሁለት አጠገቡ የሚኖረው አጥቂ አይበልጥ ለአቤል ጠቃሚ ይሆናል ብዬ አስባለሁ። መቀለ ሰባ እንደርታ ከኢትዮ ኤሌክትሪክ ሁለተኛው አጋማሽ ተጀምሯል። 2-0 በመቀለ መሪነት የመጀመሪያው አጋማሽ የተጠናቀቀበት ውጤት ነበር። መጨረሻው በሲዳማና የአዳማ ጨዋታ አብዱ አቤል ሀብታሙ አቤል ኬኔዲ ገብረ ጻድቅ የመጀመሪያው 45 ኢነርጂ ፕሬሲንግ ይበልጥ ድሮፕ እያደረገው የመጣበት ሰዓት ይበልጥ ኤሌክትሪኮች ወደ ጨዋታው የሚገቡ ይመስላል። የቡድኑ ዋነኛው መውጫ ሁለቱ ፉልባኮች ናቸው፣ ያሬድና አሸናፊ። ሁለቱ ሞር ነፃነት የሚያገኙ ከሆነ አቤልን ዮብን ጭምር የምናይበት በተደጋጋሚ ሰዓት እየደረሰ ያለ ይመስል። ሀብታሙ ሸዋለም ሀብታሙ መሐመድ ዛጉዌ ምንድነው ያደረገው? ገና 50ኛ ደቂቃ ነው። ከዚህ በኋላ 2-1 ወደ ምንም ሊቀየር ይችላል ውጤቱ። ሀብታሙ ሸዋለም ዛጌ ማከል የነበረ አለመግባት አለ። አሰጋኝ ሲጀመር የመጀመሪያውን ኳስ ክሊር ማድረግ አልቻለም አብዱ። ከዛ ሁለተኛውን ኳስ ደግሞ ተመልከት፣ አሸናፊ ክሊር ካደረገ በኋላ ጊት ዝግጁ የነበረ አይመስልም። በጊትና በሀብታሙ በሙልጌታ መሃል ነው ኳሱ ያለፈው። በዚህ መሃል ኳሱ ምንም ማድረግ አልቻሉ። የቀን ውሏቸው የቀን ታሪካቸው መቋጫ ኳስ ነው የመታው ጊት። አሁንም ያሬድ ማነ አንዋር በድሮ ተረጠቀ። በድንገት ጉድ ነው ነበር። ጨዋታው ተጠናቀቀ። ለአሰልጣኝ ጸጋዬ ኪዳነ ማርያምም የተለየ ደስታ የፈጠረ አሸናፊነት ነው።